Black Box number 2 ታሪኬናና ዋሲያው ለማንም በእንደዚህ ግልጽ ነው ታሪኬናና እንደ ማንኛውም ያረዳልሽ ከተማ ተመስ እንደምትለው አይነት ላይፍ ነው ያሳለፍኩት ማለት በቃይ ጀማ ድምፁ እንግዲህ እንዳይለይ ነው በሶፍትዌር ስለሆነ እንትን ምለው ምናምን ቢል እንትን እንዳይላችሁ እንዳይለይ ቀይሬው ነው ኦኬ ለማዳመጥ ሞክሩ እንደምባለው ማለት ነው ና ወደ ትዳር ህይወቴ ገባሁበት አጋጣሚ ከመጀመሪያው ጀምረለ በቃይ ኖርማል ለላይፍ ትሆናለች ብለህ የምትደመድምባት ስትደርስ ህይወት ትመሰረታለህ። ከዛ በፊት ያው ይኖራሉ ላይፎች ወጣገቦች ምናምን ሆኖ ሲሆኑ ነገሮች ይመጣሉ ይሄዳሉ ምናምን እንደዚህ አይነት ነፍ ታሪክ አለ። ነፍ ማለት ነው እና በመሀል የሚያሸንፍህ ሲመጣ የሚያሸንፍህ በቃ የላይፍ ሰው ማለት ነው። በቃ እንደዚህ አይነት ሰው ሲመጣ ያው ሰክሰህም ብለህም ምናምን ራስን ይሁን ምናምን ብለህ ምናምን ተጣጥረ ብቻ ተሟሙተን እንትን ለማለት ትሞክራለህ። ጀስት እሷም እንደዛው የላይፍ ሰው ከሆነች እሷም አፈታት ነው እንደዛ ለመግባት ነው ተረቷ እንደዛ ህይወት ተጀመረ ምናምን በቃ ራሴን ምናምን እንትን ብዬ ምናምን አንድ ነገር ምናምን ሳይኖረኝ ነው በልክ ህይወት ሲጀምር ማለት ነው። ና በቃ ካብጂ ምናምን ሽማግሌ ላክ ተባለ ሽማግሌ ምናምን ትልልቅ ሰዎች ምናምን አርጊ አካባቢጂ ምናምን የአገር ቪኢት ደርድሬ ምናምን እኔ አንድ ተከታሪ ሰው ሆኜ ነበር እኮ በቃ መጀመሪያ የሰከስኩት ሳክስ ስላለ በቃ ያን ለመደባበቅ ምናምን ካከሜ በላይ ነገሮችን አርጊ ምናምን ግን እግዚአብሔር ይመስገን አላሳፈረኝም። በማር ስራዎች በረገዱልኝ ምናምን የራሴ መኪና ገዛው ምናምን አሪፍ ሊሆንኩኝ ብቻ የሆነ ትዳር ላይ ልክ ስገባ በተለይ የመጀመሪያ ልጅ ደግሞ ሲወለድ በቃ ነገሮች ስትክክል ብሎልኝ ነበር። ስሮች በርግደው ነበር ምናምን ከዛ ቀጣም ላይ ሲመጣ ምናምን ነገሮች ተበላሹብኝ። ስራዎችን ምናምን በጣም በቃ የሚያስታላኪ ስራ ውስጥ ገባሁ። ቤቴ ላይ ሰላም አጣሁ ምናምን ውጪ ወጣሁ። ብር ማጥፋት መስከር ምናምን ተጀመረ። በቃ ኖርማሊ ከእሷ ጋር ያለኝ እንትኖች እየሻከሩ መጡ ምናምን መኪኔንም ሸጥኩኝ። እሱም ብር ጠፋ ምናምን በቃ ባዶ ምናምን ነገር እስከ ሞል ነምርሽ ና ሙሉ እንግዲህ ቤት ውስጥ ያለው ነገሮች እንዳለ ከቨርም አድርገው የነበርኩኝ ምናምን ያ ነገር ደግሞ እኔ እንትን እያልኩኝ ስመጣ ወርተሽ ያልኩኝ ስመጣ ደግሞ አጋጣሚ ሆኖ ደግሞ የቺኳ ስራ ደግሞ በረገረ የባለቤቴ ማን በቃ እሷ ደግሞ በርግድ ያበላት የሚገርም ዚቅ መዝጋት ጀመረች ምናምና ከዛ ተገላቢቶች ምናምን በቃ እኔ ላይ በፊት መንሳት ምናምን በቃ ወንድ ልጅ ምናምን እንዴት በቤቱ ምናምን ተሳኮ እንደሚኖር ምናምን የይሁዲ ዛኔ ነው። በቃ እኔ ደግሞ እንደዚህ አይነት ነገር አልችልም እና ያለው ነገሮች እንዳለ ጫና እሷ ላይ ሆነ። እሷ ከቨር ማድረግ ጀመረች ምናምን ወጥቼ ለመፍከር ምናምን የሆነ በትበት ለማለት ሞከርኩኝ ምናምን አጋጣሚ ምናምን በዛ መሀል የሆነ ፎን ምናምን ወንድዱንኩኝ ምናምን ከዛ መጥፋት ስለነበረብኝ ከዛ ጠፋሁኝና ወደ ሌላ ቤተሰብ ጋር እጅ ቁጭ አልኩኝ ምናምን በ15 ቀን አንዴ ምናምን እየመተው ልጄን ማየት ጀመርኩኝ ምናምን በቃ ኮምፕሊትሊ አስጠላኋት። በቃ ወንድ ልጅ ብር ከሌለው እሷ እዛ ጋር ብዙ ገንዘቦችን አግኝታ አንተ እዛ ጋር የሆነች ነገር ማድረግ ካልቻልክ ምንም ብትወደድ ምንም ብታፈቅራት ምንም ብትወልድልህ ኮምፕሊትሊ በቃ ከእንትና ውስጥ ታስወጣለች። ምንም ነገር ምንም አደናፊት ተሳየ ምንም ነገር በቃ ኮምፕሊትሊ በቃ መለያየት በቃ ማንተ በቃ አታናግረህም ፊት ትነሳለች ምናምን በቃ ይሄ በፊት የነበረው ነገር እንግዲህ የኔ ስራ በእንግዲህ የእሷ ስራ ምንም በሆነበት ሰዓት አመት ወልዳ ቤት በተቀመጠች ሰዓት የኔ ነገሮች
ተስተካክሎልኝ የነበረኝ ክብር የነበረኝ ፍቅር ኮምፕሊትሊ ጠፋ። እኔም ያን ነገር እዛ ቤት ውስጥ መደመትን ስላልፈለግኩኝ ቤተሰቦቿም ሲመጡ በቤት ባሉት በአጋዦችም በምናምን በቃ ቱቴ ብቻ ሲናፍቀኝ እየሄድኩኝ ማየት ጀመርኩኝ ምናምን በቃ እሷ አሪፍ ላይ ነች ምናምን። ያው ጀለሶቿ ደግሞ አብዛኞቹ ሲንግል ማም ናቸው ምናምን ወዳይ ከዚህም የሚመካከሯት ነገር መሰለኝ ምናምን ያ ነገር ተጽዕኖ ፈጥሮባታል ምናምን። ብቻ አሁን በቃ በጣም የሚያስጠላ ነገር ውስጥ ነው ያለነው ማለት ይህ ነገር ከአርበው ምናምን ሰብስቦ ሊያስታርቅ የሚሞከረው የለም። እሷ ብቻ ሳትሆን ቤተሰቦቿ ሁሉን ያስጠላዋቸው የኔ ማጣት የኔ እንደዛ መሆን ምናምን። ግን እግዚአብሔር ይመስገን እስቲ አሁን በቤተሰብ ጋር ተማክሬ ምናምን በቃ ያለኝ አማራጭ ወደ ውጭ መውጣት ነው። ቪዛ እየጠበኩኝ ነው። ቀጣይ ወር ምናምን ወደ እንግሊዝ ሄዳለሁ እና ያንን ውሳኔ ምናምን ሰማች ከሌላ ሰው ምናምን እንደዛ እንደጀመርኩኝ ምናምን መንገዱን ጨርቅ ያርግልህ ምናምን የተባልኩት እና በዚህ ዙሪያ ምን ሁሉም ሴቶች ናቸው ማለት ነው እንደዚህ ማለት ስታገኝ ብቻ ነው ስታጣ ማንም ብትፈልግ ሚስቴ ልጅ እናት እንኳን ብትሆን እንደዚህ አይነት ባህሪ ያላቸው ሁሉ ያም በጣም ግራ ስለገባኝ ዋሲያው ኦኬ እንግዲህ ታሪኩን ሰምታችኋል። ብዙም ሳይኖረው እንዳለው ሆኖ ሰክሽም ምን ብዬም አገባኋት። ከዛ ደግሞ የእግዚአብሔር ነገር አልሰኪ ገብቶ ስክትክትክት ብሎ ልክክ ብሎ ልጁም ሲመጣ የመጀመሪያ ልጅም ሲመጣ ምናምን አፖስቶ ጃጃ ጽድት ያለ ህይወት ነበረ። ከዛ ኪሳራ መጣ። መክሰር ጀመርኩኝ፣ መበሳጭ ጀመርኩኝ፣ ገንዘብ ማጥፋት ጀመርኩኝ፣ መኪናዬንም ሸጥኩኝ። እንደ አጋጣሚ ሆኖ እኔ ወደ ታች እየወረድኩኝ እሷ ወደ ላይ መውጣት ጀመረች። የገቢ ምንጭ ማግኘት ጀመረች። ስታገኝ ወንድነቴን መፈታትን ጀመረች። እኔን መናገር ጀመረች። ፊት መንሳት ጀመረች። ከዛ በኋላ እስከ ስር ሁላ እስከ መታሰር ደረስኩኝ። ፋውል ሰርቻለ ያው ጭንቀት መላውን ፍለጋ እስከ መታሰር ደረስኩኝ። አሁን ቤተሰቦቿም ሊያዩኝ አይፈልጉም። እሷም ልታየኝ አትፈልግም። ልጄን ለማየት ነው የሚሄደው እና መሮኛ አሁን ወደ እንግሊዝ ሊሄድ የሚቀጥለው ወር ኤቭሪቲንግ ፕሮሴስን እየጨራረስኩኝ ነው። ሰምታ ራሱ መንገዱን ጨርቅ ያርግልሃለች። እንደዛው አልቆጠረችኝም። ሴቶች በቃ ብር ነው ወይ የሚያስደስታቸው? ብር ከሌለ ሰው አይደለህም ወይ ብሎ ተሰምቶት ተናገረ። አይ ቲንክ አነጋገሩን ሰምታችሁት ከሆነ በስነ ስርዓት ይወዳታል። የሚያስታረቅም ሰው አጣው ነው። Do people love you or do they love the lifestyle you bring to the table? የሰው ልጅ እናንተን ነው የሚወዳችሁ ወይስ እነዛ ሰው ህይወት ውስጥ ልታመጡት የምትችሉትን ነገር ነው የሚወደው ነው ጥያቄው። አሁን እኔ ራሴ በግሌ እዚህ ጨዋታ ላይ ሁሉም ሴቶች እንደዛ አይደሉም ብዬ መመስከር እችላለሁ አፌን ሞልቼ። ግን የተበደለ ሰው የተጎዳ ሰው ኤቭሪቲንግ ሲጠበው ያን ነው ሊያስብ የሚችለው። ስለዚህ አትፍረዱ እንደዚህ አይነት ነገር ላይ። አሁን ከስር ላላችሁ ሰዎች ይሄን ላይፍ ስታይል አሟላልሻለሁ ወይ ደግሞ እኔን ካገባኝ ይሄንን ታገኛለህ ብላ አንድ ሴት ወይ ደግሞ ይሄንን ካገባሽኝ ይሄንን ታገኛለሽ ብሎ አንድ ሰው አግብተሽው ስትኖሪ ከሱ የበለጠ ማግኘት ስትጀምሪ ያ ሰው መፈታት አለበት? አንድ መፈታት የለበትም? ሁለት መፈታት ካለበት መቼ ነው መፈታት ያለበት የሚለው ጥያቄ ነው። ለመፍታትም ደግሞ ማለት ምንድነው ኳሊፊኬሽኑ? ላይክ በምን አይነት መንገድ ነው መወያየት ያለባችሁ ፍቺውን? ሚስትየዋ እሱን መተዋ ልክ ነች ስህተተኛ ነች የሚለው መልሱ። ልክ ነች የምትሉ አንድ ቁጥር፣ ስህተተኛ ነች የምትሉ ሁለት ቁጥር። ስህተተኛ ነች።
ሁለት ቁጥር ለምን ስተተኛ ሆነች? ኤአይ ነው በለኝ ዋሴ ልጄን ይሳኝ እውነተኛ ታሪክ ነው። እግዚአብሔርን ልኮልኝ ነው። እኔ ድምጹን ቀይሬ ነው ክርስቶስ ነው እንደዚህ ያሾፍኩኝ ምናምን እንዳይመስላችሁ የእውነት የሰው ልጅ ነው like የሰው ልጅ የመረረው የሰው ልጅ ነው ይላል this is a real story እና እንትን act accordingly የሰው ስሜት እንዳትጎዱ we have to know both parties stories ኦኬ ግን እኔ ማቀው ይሄንን ነው አይተነገረኝ ሰውየው ሊለቅ ነው አገር ወጥቶ ትቶ ሊሄድ ነው መንገዱን ጨርቅ ያርግልህ ነው ያለችው she doesn't even care ማለት ነው ልጆቹን ያሳድግ ኦኬ ኦኬ what did he do to her in the beginning? Can you repeat the question? Okay እሺ እንደዚህ እናርግ ነገሮቹ ተቀይረው ቢሆን እና የሚስትን ግዴታዋን ካልተወጣች አንድ ሴት አልፈልግም ብሎ ቢያባራት ልክ ነው ወይስ ስህተት ነው? ኦኬ ሳምራይዝ እንደገና ልንገራችሁ ታሪኩን አሳጥሬ ነኝ ልጁ ወጣት ሆኖ ልጅቷን ጠበሳት ተፍ ተፍ ይያለ ሰክሶ ይያለኝ ምናም ብሎ አታይቲ ሰርቶ ማለት ነው ጆአውዶ ለቤተሰቧ የሆነ ነገር እንዳለው አሳይቶ ዛን ወሰብ አሳይቶ ምን ብሎ መኪናውን ተከራይቶ ምን ብሎ ደግዞ ፏ ሽብርቅ አድርጎ አገባት እና እንደሚናገረው ደግሞ እንደሰማችሁት እድለኛ ሆኖ እግዚአብሔር አድሉት አሪፍ መላ መግባት ጀመረ አሪፍ መላ ሲገባ መኪና ገዛ ላይፉ ተስተካከለ አንድ ልጅ ወለዱ ቸበርቻቻ ሆነ ላይፍ ኢዝ ቢዩቲፉል ሆነ ከዛ ክፉ ቀን መምጣቱ አይቀርም መቸገር ሲጀምር መኪናውንም ሸጠ ወጡ መጠጣት ጀመረ እየተበሳጨ ብሬን አጣው ምናምን በሚል ምናምን እንዳጋጣሚ እሱ ብሩን እያጣ ሲመጣ ሚስቱ ደግሞ የምትሰራው ስራ እየደመቀ እያማረ መጣ እሷ መለኛ ሆነች እሱ ዝቅ አለ ተከረበተ ማለት ነው ጨዋታው ሲከረበት እሷ ማሳወቅ ጀመረች እሱ እንደ ሌሎች ወንዶች ምናምን አይነት ነገር ማለት ነው ላይክ እኔ ነኝ መለኛ እኔ ነኝ ቤት ያስተዳድርከ ማን አንተ ደግሞ ወንድና አይነት ነገር ማለት ነው ያን ጊዜ ልጅ በደንፉ ኢሊጋል ህገወጥ ነገሮች ራሱ መስራት ጀመረ ከዛ መፈለግ ጀመረ በመንግስት መፈለግ ሲጀምር ተደብቆ መኖር ጀመረ ላይክ ተደብቆ ዘመድ ጋር ምናምን ሄደ ያን ጊዜ በቃ እሷ ጋር መኖር አቆመ ማለት እና ልጁን ለማየት ነው አልፎ በየ15 ቀኑ ይሄዳሉ አለ ከዛ ሳይ ጭራሽ ቤተሰቦቿም እንድጠጋት አይፈልጉም እሷም እንደሰው አቆጥረኝም ኤቭሪባዲ ሄትስ ሚ አለ በቃ ሁሉም ጠላኝ እና ወንድ ልጅ ለካ ኪስ ውስጥ ብር ከሌለ ቦታ የለውም ማለት ነው ወይ እና በቃ መሮኝ ኤቭሪቲንግ ነገር ሁሉ መሮኝ ወደ እንግሊዝ የሚቀጥለው ወር ልሄድ ፕሮሰስ ላይ ነኝ እና ከዛው ሰማችና መንገዱን ጨርቅ ያርግልህ አለችኝ በቃ ፍቅር የሚለካው ወንድ ልጅ በኪሱ ነው ወይ የወንድ ልጅ ፍቅር የሚለካው ሁሉም ሴት ጎልድ ዲገር ነው ወይ ነው ጥያቄው ባጭሩ እያለ ያለው አሁን አንድ ሰው አስተዳድርሻለሁ ብሎ ገብቶ አንድ ቤት ውስጥ በቃሉ ካልተገኘ የመፍታት መብት አላት ሲልሽ አንድን ትዳር ለመበተን ኳሊፊኬሽኑ ምንድነው ምንድነው መጉደል ያለበት አንድ ትዳር እንዲበተን በሴቱም በወንዱ እሱ ቢያጣስ እሷ ማገዝ አልነበረባትም እሷ ብታጣስ ማገዝ አልነበረባትም ግን ይወሰው ኦኬ ገብታችሁ ሐሳብ መስጠት ትችላላችሁ ሪኩዌስት አሁን መላክ ይቻላል አልሰማውም ምናምን ድገመል የሚይዘው አስወጣለሁ ኦፍ ኮርስ እንደምታውቁት ኦኬ ጤና ይስጥልኝ ኮፊ ጤና ይስጥልኝ
ቅድም ነበር የላከው ሜቢ አላወቅም መግባቱ ዋሴ ይቅርታ ይሰማል ስራ ላይ ሆነ ነው ስራ ኦኬ እሺ ችግር የለም ሌላ ቀን እሺ ይመች ቴንክ ዩ ፎር ካሚንግ እሺ አመሰግናለሁ እሺ እንደዚህ ጨዋ ሰው ነው እንደ ያለው ነው ቤት በጣም ጨዋ ናችሁ ሁላችሁ እሺ ኔክስት ሻም ይሰማል እንዴት ነህ ዋሲ እንዴት ነሽ አባት ይሰማል አማኑ ሰላም ነው አለው ለከሁለት ዓመት በኋላ ገባሁ ሶሪ እንግዲህ ወሬ ዘንኳ አንድ አመት ቆይና ወሬ ላይ ምን ትመክረዋለህ ወንድማችን እስኪ በዚህ ሁኔታ አንድ ልጅ አለው ሚስቱ ኦሬዲ የንቀት ጥግ ላይ ነው ገንዘብ የለህም በሚል ነው ጸቡ ጭራሻውን አገር ለቆ ሊሄድ ነው ስለዚህ ልጁን ላያሳድግ ነው ማለት ነው መንገዱን ጨርቅ ያርግልህ ብላለች እንደዚህ አይነት ልቡ ለተሰበረ ወንድ ምን አይነት ምክር ትሰጣለህ ከባድ ነው እኔ እንደ አንድ ወንድ ልጅ ሊለም የምችለው አንደኛ የሱ ጥፋት ነው ብዬ የማስበው መጀመሪያ ላይ የዋሻት ነገር አለ እሷንም ነው ማለት ግልጽ ስላልሆነ እሷንም ነው ቤተሰቦቿን ብቻ ነው እንዲ ያለውንም የሌለውም አሳይቶ ምናምን እንትን ብሎ ያገባው ሲያገባ ያው ቤተሰብን ሰክሶ ነው ያገባው ከዛ ግን ከሸፈበት ስራ ባይሰክስም እኮ ሰው ይከስራል ግን ልክ ነህ ይሄ ነጥብ መያዝ አለበት ኦፍ ኮርስ መዋሸቱ ልክ አይደለም ትልቁ ነገር እኔ በርግጥ ያው ያገባ ሰው ነው የሚያውቀው ግን ትልቁ ነገር ነው ብዬ የማስበው ትዳር ላይ ከመግባታችን በፊት እውነተኛነትን ከዛ በፊት ነው አይደል እንደውም እጮኝነት ምናምን የሚባለው ነገር ያ አብረን ትዳር ላይ የምንኖረውን ሰው ቼክ የምናደርግበት ታይም ነው አይደል ቢገባ የሆነ በንግግሮች ሊሆን ይችላል በማጣት በማግኘት ሊሆን ይችላል ቼክ ማድረጋችን ታይም ነው ብዬ ነው የማስበው ከዛ በኋላ ሁለት ሰዎች ተስማምተው ፍቅር ጀምረው ያ ነገር ቢከሽፍ ኃጢአት አይደለም ወይም ደግሞ እንትን አይደለም ምክንያቱም ያ የመጠናናት ጊዜ ነው ብዬ ስለማመን የዛን ሰዓት ምንም እንትን ያለ ነገር የለም ሰክሶ ገና ከጅምሩ ትልቅ ጥፋት አጥፍቷል ብዬ አስባለሁ እኔ እንደኔ ልጁ ገና ከጅምሩ ለቤተሰቡም መሰከሰን ነበር እንደውም ወንድ ልጅ ማድረግ ያለበት ወደ ትዳር ሲገባ ኖሮት እንደሌለ ቢሆን ባይ ነኝ እኔ እያለው እንደሌለ ቢሆን አሁን እንደዛ ቢሆን ኖሮ በጣም እስማማለሁ ኦሬዲ ሆኗል አሁን ሰክሶ ገብቷል አሁን ታውቋል ሳክስ እንደሆነ ታውቋል ከሽፏል በዛ ላይ ስራ ላይ ምናምን ኤቭሪቲንግ ከሽፎበታል እንዴት ነው አሁን ትዳሩን ሊያድን የሚችልበት መንገድ አለ ብለህ የምታስበው ካለ ኦኬ እንደዛ የለም ማለት ይችላል እዚህ ጋር አንደኛ እኔ እዚህ ውስጥ ላሉት ለሁሉም ሰው ማለት የምፈልገው ነገር አሁን የሰማነው የሱን ሳይድ ብቻ ነው እሷም ምናልባት የሆነን ሰው ዝም ብለ የሆነ ነገር ስላገኘ ብቻ አትንቀውም በሷ በኩልም የሆነ እውነት ሊኖር ይችላል ከሚል አንፃር እናውራና አሁን ማድረግ ያለበት እኔ ትዳር በምንም ተአምር ማፍረስ አለበት ብዬ ከማያምኑ ሰዎች ነው ካገባው የፈለገ ርቀት ይሄዳሉ እንጂ ያንን ትዳር ለማዳን የፈለገ እውነት ነው ወንድነት ከባድ ነው በርግጥ ወንድ ልጅ ሆነ ቤት ውስጥ ማይቅ በሴት ልጅ እንትን ማለት ይሄ በጣም ለኛ ማንችለው ነገር ነው እንደቀላል ነገርም ማለት ነው ግን ምን አይል ጥሯል ማለት ነገርም ወሳኝነት አለው እዚህ ጋር ምን አይል ጥሯል በሱ በኩል ወንድ ነው ይሄ ነገር እንዴት መጠመለውን ነገር እሷን አስቀምጦ ተነጋግሯል ሰዎች አስቀምጦ ማለት እሷን አናግሯት ከዛ በኋላ ይሄ ነገር አላቆም ካለች ከዛ ወይ ከሷ ፋሚሊ ወይም ከሱ ፋሚሊ አለ አይደለ አናጋግሯቸዋል አናግሯታል ምን አይል ርቀት ሄዷል አሁን ለምሳሌ ሀገር ልጁን ለማሳደግ ሀገር ለቆ ይሄዳል በጣም ትልቁ ውሳኔ ነው እዛ ደረጃ ከመድረሱ በፊት እሷንም አስቀምጦ የሆነ መሐል ላይ ሰው ጠፋ አለኮ የሚያስታርቀኝም ሰው ጠፋ አይቆ ያ ሊሊ የሚያስታርቅም ጠፋ ቤተሰቦቿም ጭራሽ ደበርኳቸው የበለጠ እስከ እስር ሁላ ደረስኩ ላይክ እስከ መታሰር ፖሊስ እኔን እስከ መፈለግ ፋውል ሰርቼ ያው ገንዘብ ለማምጣት ማለት ነው ወደ ድሮ ቦታ ለመመለስ እና በነፃነቱም ላይ እርምጃ ወስዷል ማለት ነው ይልሽ አሁን በቃ የመጨረሻው እድል ወደ ውጭ መውጣት ሆኖ ነው መሰለኝ እዚህ የደረሰውና እሱ እያለ ያለው እንዳልከው አንተ መጀመሪያ በስከሳ ነው የወደደችው ስከሳው እንትን ሲከሽፍ ደግሞ ማለት ነው
ሴቶች ገንዘብ ብቻ ነው ወይ የሚወዱት አለ። አሁን እንዳልከው መጀመሪያ ነው ጥፋት የጠፋው ኦፍ ኮርስ። አሁን ግን ለልጁ ወይ ደግሞ እዛ ፖዚሽን ላይ ላሉ ወንዶች አሁን እየሰሙ ካሉ ድንገት ማለት ነው በብር አሳይቶ የሚገባ ወይ ደግሞ ይሄ ያለኝ ብሎ የሚገባ ሰው ማለት ነው ዘላቂ እንዲሆን ጋብቻው ከዛ በኋላ ችግር ከመጣ በኋላ ነው መንገር ያለበት? ከመምጣቱ በፊት ነው መንገር ያለበት? እንዴትስ ነው መንገር ያለበት? ልጅቷ ስትቅም ፈልጋ መግባቷና ለመግባቷ እንዴት ነው መለየት የሚችለው ወንድ ልጅ? እና ለዚህ ደግሞ ለልጁ ደግሞ ስፔሲፊክሊ ምን አይነት ምክር ትመክረዋለህ? ምን ቢያደርግ ይሻላል ብለህ ታስባለህ? ያው እንግዲህ አንድን ሰው ልናቅ የምንችለው በችግራችን ጊዜ ነው። ባይዘው አብዛኛውን ይወደኛል አይወደኝም የምለውን ነገር ልናይ የምንችለው በችግራችን ጊዜ ነው። መድኃኒዓለም ቀጥሎ ልጠይቅ ያዘጋጀሁትን ጥያቄ ነው የመለስከው። የሰው ልጅ እውነተኛነቱ የሚታወቀው በችግር ጊዜ ነው ወይ ልልህ ነበር። እሺ ቀጥል። ሶሪ በችግር ጊዜ ነው ባይዘው ማለት አንዳንድ እንትኖች አንዳንድ ሰዎችን በደስታ ጊዜ የምንተንተላል፣ ግን አብሶ እኔ ፐርሰናሊ ያየሁት ነገር ነው። ሰዎችን እውነተኛ ሰዎችን የምንግር ጊዜ ነው። እሱ ይሄ ነገር እሷ አግኝታ እሷ አቶ ተገናኙ። መጀመሪያ እሱ አግኝቶ ነው እንትን ያሉት ሰው በዚህ ሰዓት እውነተኛ ማንነቷ ወጥቷል። ይህንን ካየ ራሷን አንብል ማድረግ ካልቻለች፣ ወንዶች ደግሞ እንደምታውቀው በጣም ማንደራደሩ ነገር ክብር ነው። ክብር ምን የሆነ በጣም ውዱ ነገራችን ነው። በእሷ እንደራደርም የቀረ ነገር ይቀራል እንጂ የሆነ ቤተሰብ ሞክሮ የሚያስታርቅ ሰው እንትን ካለ ከዚህ በላይ እኔ ወደ ልጁ ነው አሁን ማድለው አሁን። ምክንያቱም እየተናቅ አንድ ቀን ማደር የለብህማ። የቀረ ነገር ይቀራል። ልጁን ብቻ አይጥለው። ልጁ ምንም ነገር መጉደል የለበትም። ቀጥሎ ምን ያርግ ትላለህ? ቀጥሎ አሁን ልጁ ላይ ፎከስ ያርግ እያልከኝ ነው? ለልጁ የሚገባውን ኃላፊነት ብቻ ይወጣ፣ እሷን ትቶ ላይክ እንደጨረሰ ይመን ትዳሩ አለቀ። ክብር ምን ቀረ እሷ ጋር? ለሱ እኮ የምትሰጠው ትልቁን ነገር ከልክለዋለች። አለቀ። ስለዚህ ልጁ ላይ ብቻ ፎከስ አድርግ። ይሄንን ነው እኔ ቦን ማድረገው ይሄንን ነው። አዎ እንግሊዝ ልወጣ ነው ከአንድ ወር በኋላ ብሏል። ወጦ አላማዬ ብሎ ስራውን ሰርቶ ልጁን ውጭ ሀገር አምጥቶ አስተምሮ ማሳደግ ነው በቃ። አይ ቲንክ ዋስ አለቀ እኮ። አሁን በጣም ትልቁ ነገር ነው ስፔሻሊ በሪሌሽንሺፕ ላይ ትልቁ ነገር ሴት ልጅ ካከበረች አንተ ምንም ትሆንላታለህ፣ ምንም ታደርጋለህ። አሁን ይሄ ልጅ ለሷም ለልጇም ብሎ ነው አይደል? የማይሆን እንትን ውስጥ ሁላ ገብቻለሁ ምናምን ብሏል አይደል? ብዙ ዋጋ ከፍሏል። ያንን ክብር ለማስመለስ እንደ ድሮ እንድትሆንለት ልጁንም እንትን ለማድረግ የማይሞከሩ ሙከራዎችን ሞክሮ እስከ እስር ቤት ድረስ ደርሷል። እንደዛም ሆኖ ያንን ክብር ማስመለስ ካቃተ ሙቭ ኦን በቃ አለቀ። እኔ ቦን ማድረግ ወይ ነው እሷ ጋር አንድ ማታ አላድርም። ክብር ከሌለ ትልቁ ነገር በቃ እሱን አተ ምን ኖርክ? ያ ልክ ነው። እንደው ባለውና እኔ እንን ነው ማድረገው። ምናልባት የኔ እንትን ነው የኔ እይታ ነው። እሺ በእውነት ወጣች አይገርም? ወጣች አይገርም? ዳውራስ እሺ አንድ ሰው ድንገት ካለ ሐሳብ የሚሰጥ እስኪ የሴቶቹን ሳይድ ለመስማት ያክል ዋሴ እንዴት አመሻችሁ? ሰላም ነው? እንዴት ነሽ አዲስ? ሰላም ነው አለን። ኔትወርክ አይ ቲንክ ጥሩ ነው መሰለኝ አይደል? አፖስቶ ነው ያበደ ነው። እስቲ ምን ሐሳብ አለሽ በዚህ ጉዳይ? እኔ በጣም በጣም የሚነካ ታሪክ ነው እውነት ለመናገር እኔ በጣም አዝኛለሁ። ምክንያቱም ያው ትዳር የሚመሰረተው የሁለት ሰው መተሳሰብ የሁለት ሰው መደጋገፍ ነው ብዬ አምናለሁኝና ደግሞ ልጅም አለ ልጅ አፍርተዋልና ማግኘት ማጣት ዋስዬ ያው በሁሉም ሰው ላይ ያለ ነገር ነው። ግን እሱ መጀመሪያ ስላለው እየኖሩ ነበረ። እንደገና ደግሞ እሱ አጣ። እንደገና ስራ እሷ ደግሞ ያዘች። የእሷ ነው የእሱም የእሷ ነው። አንድ ናቸው ባልና ሚስት ገባ ገቢ የእሱም የእሷ ነው የእሷም የእሱ። ለምን እንደዛ እንዳደረገች በእውነት በጣም ገርሞኛል። ምክንያቱም በቃ አንድ ሆነህ እየኖርክ ልጅም አፍርተህ እየኖርክ የእሷ ባህሪ ይዛ ጋ ምናልባት ከጅምሩ ባህሪዋ እሱም ያላየው ነገር አለ እና እንዳለውም ቅድም ደግሞ እንደተናገርከው እሱ አንዳንድ ነገር ደብቋትም ነበር መጀመሪያ ላይ እና ምናልባት በዛ ምክንያት ይሆን እሷ እንደዚህ ሆነችው ብዬ አሰብኩኝ በእውነት። እና ትዳር ደግሞ ክቡር ነው።
ትዳር እኮ ስላጣ ስላገኘ አትኖርም። እስከ መጨረሻው አንድ ልትሆንበት የገባህበት ተቋም ሆኖ ገንዘብ ብቻ ስለሌለ እሷ ስላገኘች እሱ ስላጣ ብቻ በእንዲህ አይነት ሁኔታ ማድረጓ እኔ እንደ ሴት በጣም ፊል አድርጌያለሁ እውነት ለመናገር እና እኔ ቢሆን ደስ የሚለኝ ያው ሞክሯል ለመታረቅ አልሰውም ሊያስማማውም አልቻለም እና እሱ እዚህ ዲሲሽን ላይ ስለመጣ እኔ ቢያደርግ ያው ምንም እሷ ትጎዳለሽ ብዬ አላስብም። ለምን ለገንዘብ ብላ ነው በራሷ ተመችቷታል። እዚህ ጋር ሂድልኝ እያለች ነው እንደው ሉዝ የምታረቅም አልመሰለኝም እና ቢሄድ ነው እኔ የምለው ሄዶ ራሱ ላይ ሰርቶ ተለውጦ ለእሷ ማሳየት ለልጁ መሆን በቃ ይህን ነው አስተያየት የምሰጠው። ኦኬ ይመችሽ አዲስ ዳቦ። በዚህ አጋጣሚ አዲስ ዳቦ ኢትዮጵያ ውስጥ የራሷ ድርጅት ያላት ባለ ሀብት ነች፣ ግን አታባረርም። ወንዶች ገባችሁ? ፎሎ እያደረጋችኋት የሚገርም ትኩስ ዳቦ አላት። በሉሽ ይመቻችሁ። የሚያመልጠን ግን በዚህ አጋጣሚ ምን ላይ እንደሆነ ብትነግር ለሁሉም ጥሩ ነው። ለምሳሌ ይሄ ታሪክ ቢያመልጥ ላይክ የት ላይ ነው የምናገኘው? ቲክቶክም ላይ አለ። ኢንስታግራሚንም ያዙት። ኢንስታግራም በጣም ኢምፖርታንት ነው፣ ይጠቅማቸዋል። ኢንስታግራም አዲስ ምን ጀምሮ ሴግመንት አለ በኢንስታግራም። ከዛ ቴሌግራም ላይ ደግሞ ሀሳብ ያለው ሰው ጓደኞች ካሉሽ ሚስጥር በቃ ያስጨነቃቸው ነገር ካለ እኔ ጋር ሄድ ካሉ ድምፁን ቀያይሬ አቀርበውና እንደዚህ ሰው ተወያይቶ መፍትሄ ይሰጥበታል ማለት ነው። ተመችቶሻል? ባይ ዘ ወይ ሁለታችሁንም ልጠይቃችሁ እስኪ ተመችቷችኋል? ይሄ ነገር ልቀጥልበት? በጣም ማለት ነው። ያ ዋሲ እንዴ አስተማሪ ባይ ዘ ወይ ቀደም ስገባ መጀመሪያ ለብዬ ነበር የዛሬ 2 ዓመት እንደዛ አስገብተ ምገርም ስለ እናቶች ምናምን ነበር እንዲህ በጣም እንትን ነበር ታስመርጥ ነበር ምናምን ነገር ካስታውስ ፎሎ አድርገኛል። እኔ ፎሎ አድርጌያለሁ እና በዚሁ ቀጥታ አሁን እሷ ጠየቀች የለ አሁን ለምሳሌ መጀመሪያ የልጁን ታሪክ ስታዳምጠን ቮይሱን ስታሰማን ያልነበሩ ሰዎች ሙሉውን የት ነው የሚያገኙት? ዩቲዩብ ላይ ነው? ቲክቶክ ላይ ፔጅ ላይ ፖስተዋለሁ። አሁን 3 የተለያዩ ታሪኮች ነው የማቀርበው፣ አንድ ይቀራል። እሱን አሁን ከዚህ ቀጥሎ አቀርበዋለሁ። ከዛ 3ቱንም ፖስታቸዋለሁ። ፖስታቸው ከጥያቄ ጋር አድርጌ ነው ፖስተው። ከስር እንደገና ደግሞ ሰው ይወያያል ይመልሳል ምናምን እዛ ላይ ማለት ነው። ከዛ ውጭ ሙሉውን ደግሞ ማየት ከፈለክ ዩቲዩብ ላይ ይኖራል ማለት ነው። ሙሉውን ደግሞ ከነ ውይይቱ ከነ ኮሜንቱ ከነ ምናምን ማለት ነው። ሁሉም ነገር እናንተም ሀሳብ የሰጣችሁት ማለት ነው አንድ ላይ። እሺ አሪፍ ነው። ከብ ጎን ካተለበት አሜን። አብሽር ይመቻችሁ። እሺ ቻው። ኦኬ አሁን ይሄ ልጅ መጀመሪያ ሰክሼ የገባው ከዛ ተፍ አልኩኝ አልሆን አለ ምናምን አለ። ከዛ እዚህ ደረጃ ደርሰናል። አሁን ትዳር እኔም እንደነሱ ከነሱ ጋር እስማማለሁ። ትዳር ዝም ብሎ የሚፈታ ነገር አይደለም፣ ግን ማወቅ ይሄ ነገር መሆኑ አሪፍ ነው። ስለዚህ አሁን ኃላፊነት ልጅ ላይ ብቻ ነው የሚሆነው ማለት ነው። ልጅ ላይ ኮንሰንትሬት አድርገህ ወንድ ልጅ ያጣል፣ ያገኛል፣ ከፍ ይላል፣ ዝቅ ይላል፣ ይዋረዳል፣ ይነሳል፣ ብዙ ነገር ያጋጥመዋል ማንም ሰው። ስለዚህ ሞራል አሞት ሳይፈስ ሞራል ሳይነካ ጠንክረ የአብራክ ክፋይ እንዳለ አውቀህ ለአብራክ ክፋይ ቁም እንጂ ይሄ ትዳር እኔ ሳስበው ዴንጀረስ ነው ቢመለስ ራሱ። እኔ ትዳር ፍቱ ምናምን አይደለም፣ ግን ትንሽ አገባሙ ልክ አልነበረም፣ አካሄዱም ልክ አይደለም። ስለዚህ ነገ ችግር ያመጣል ተመልሶ ቢገባ፣ አብሶ ለህፃኑም ደግሞ ጥሩ አይደለም እንደዚህ አይነት ነገር እና በዚያ ምን አለው። ከዛ ውጭ ግን እኔ ፐርሰናሊ መደምደም ያመለው ምንድነው አንድን ሰው ሪል ካራክተሩን እውነተኛ ማንነቱን ያን ሰው ማወቅ ከፈለጋችሁ መጀመሪያ በትንሽ ነገር ፈትኑ። የፈለገ አፍቃሪያችሁ ቢሆን የፈለገ እንትን ቢሆን ወደ ትዳር ልገቡ ስትሉ የሆነች ነገር ፈትኑ። ፈትኑ ስል ፓወር ስጡት ለዛ ሰው። የፋይናንሻል ሊሆን ይችላል፣ የኢሞሽናል ሊሆን ይችላል፣ የሶሻል ሊሆን ይችላል። የሆነ ብቻ ፓወር ትንሽ ፓወር ስጡት ለዛ ሰው። አንድ ሰው ፓወር ሲኖረው የሚያሳየው ባህሪና ፓወር ሳይኖረው የሚያሳየው ባህሪ ኤክስትሪምሊ ዲፍረንት። ለእናንተ ቤስት ኢንቴንሽን ጠቃሚ ሀሳብ ያለው ሰው ፓወር ሲኖረው የበለጠ ነው የሚንከባከባችሁ፣ የበለጠ ነው ቴክር የሚያደርጋችሁ። ፓወር ሲኖረው ለጥቅም የመጣ እንዲህ ተረማምዶ ሊያልፍ የመጣ ሰው ግን ማለት ትንሽዬ ፓወር ያየለት እንደ ቆሻሻ ነው የሚያችሁ። ስለዚህ ቴስት ፒፕል ቢፎር ዩ ሜክ ዲሲዥንስ።
ከዛ ውጭ ደግሞ ወንድማችን ምን እንዳደረገው ሰክሰ አትግባ ያር ሰክሰ ፌክ ሆነ ከገባ ፌክ ነገር ነው የሚያጋጥመው አንፎርቹኔትሊ ልጅ ተፈጥሯል በሚያሳዝን ሁኔታ ትዳሩ ፈርሷል ግን ወንድማችን ወጣም ወረደም ፈለጠም ቆረጠም ይሄን እንደ ትልቅ ትምህርት ወስደህ አንተ ፎከስ መሆን ያለበት አሁን ልጅ ላይ የራስህ የአይምሮ እና የሰውነት ጤንነት ላይ ልጅህን የምታሳድግበትን ነገር ማሰብ በቃ ከዛ ወደፊት ትዳር ምናምን ካሰብክ ከዚህ ተምረህ እንግዲህ ጥንቃቄ የምታደርግ ይመስለኛል አንደኛ እውነት በመናገር ሁለተኛ ደግሞ ፈተናዎችን በመፈተን ማለት ነው እና እግዚአብሔር ካንተ ጋር ይሁን ልጅህንም እግዚአብሔር ያሳድግልህ አምነኝ ስለላክልኝ አውዲዮን ከልብ አድርጌ አመሰግናለሁ ቴንክ ዩ ሶ ቬሪ ማች ልክ እንደዚህ ወንድማችን ሐሳብ ያላችሁ ጭንቀት ያለባችሁ ስትሬስ ያለባችሁ አስተያየት ምክር ከወንድም ከእህቶቻችሁ ከወገናችሁ የምትፈልጉ ሰዎች በቴሌግራም ፔጅ በመላክ አውዲዮ ሜሴጅ በመላክ እኔ ድምጹን ቀይሬ እንዳትታወቁ አድርጌ ማንነታችሁን እዚህ ጋር ማህበረሰብ ፊት አቅርቤ 1-4-3 ሰው አስገብቼ ሐሳብ በመስጠት ከስር በኮሜንት ሰዎቹ የሚያስቡትን ነገር እየጻፉ ሐሳብ በመስጠት ነገ ከነገ ወዲያ ከእናንተ ማልፎ ተርፎ ልክ እንደናንተ አይነት ፖዚሽን ያለ ሰው አንብቦ አዳምጦ አይቶ መፍትሄ የሚያገኝበትን ነገር ለማህበረሰባችን እናበረክታለን ማለት ነው ይሄ ጠቃሚ ነገር ነው ግዴታ የሰው ልጅ ፊቱ እየታየ እያለቀሰ ካሜራ አብርቶ እየተሰደበ መሆን አይደለም መፍትሄ ሊገኝለት የሚገባው ብዙ ሚስጥሮች አሉ የሰው ልጅ ለጓደኞቻቸው ለእናት ለአባት ለእህት ለወንድም መናገር የሚፈራው ስለዚህ እቺ ሴፍ ስፔስ ነች this is the black box ማንንም አያውቅህም ማንነትህን ለዛ ደግሞ እኔ ኃላፊነቱን ወስዳለሁ ማለት ነው ቴሌግራም ፔጅን ዋዚ ቤት ቴሌግራም WAZIBETT ይኸው ፒን ተደርጓል ስክሪንሻት አድርጋችሁ ያዙት የሰው የነገራችሁ ሚስጥር ካለ የሚያስጨንቃችሁ ነገር ይሄን ዲል ላድርግ የምትሉት ነገር ካለ ቮይስ ሜሴጅ ላኩልኝ ስለ ራሳችሁ ህይወት ስለ ራሳችሁ ጉዳይም ከሆነ አሬን ነገር አማክረኝ ሰው ፊት እንዴት ብዬ ላውራው ምናምን ብላችሁ የምታስቡት ነገር ካለ ላኩልኝ እኔ እዚህ ጋር አዘጋጅቼ አምጥቼ አስተካክዬ ማህበረሰብ እንግዲህ እዩት እግዚአብሔር ሰው እንዴት ምንም ግዴታ የለበትም እኮ ማንም ሰው ግን እየገባ ሰው እንዴት አይነት ጥሩ አስተያየት እንደሚሰጥ እንዴት አይነት ምክር እንደሚሰጥ የሰው ልጅ እንደዚህ መንገዱን ካስተካከልክለት ጥሩ መሆን ይችላል መንገዱን ካስተካከልክለት ደግሞ ያው እንደምናየው አንዳንድ ቦታ ወደ ስድብ ነው የሚገባው ስለዚህ እንደዚህ ያደረግን ማህበረሰባችን መቀየር አለብን የሰውን መከራ የተሸከመውን ብቻውን የተሸከመውን ማቅለል መቻል አለብን ጥሩ ነገር ሰርተን አትሊስት 1-2 ሰዓት ያክል ጥሩ ነገር ሰርተን ማለፋችን ውስጣዊ ደስታ ይሰጠናል ብዬ ስላሰብኩኝ ነው ይሄን ፕሮግራም ያዘጋጀሁት ብላክ ቦክስ ጥቁሩ ሳጥን የሚለው ፕሮግራም በዚህ መሰረት የተዘጋጀ ነውና ምንም አይነት ሐሳብ ካላችሁ አሁንም ደግሜ እናገራለሁ ሕያው እግዚአብሔር ማርያምን ፐርሰናል ማንነታችሁ በተአምር በምንም አይነት መንገድ ማንም ጋር አይደርስም ድምጻችሁን ማኒፑሌት አድርጌ እንዳይታወቅ አድርጌ ድምጻችሁን ሰርቼ ነው ማመጣው ፖይንታችሁን ብቻ ነው ማስተላለፈው ማንነታችሁ አይታወቅ መፍትሄ ታገኛላችሁ እንደነሱ የሚሆናችሁ ሰዎች ደግሞ እንደዛ አይነት ሲቹዌሽን ውስጥ ያላችሁም ሰዎች ሰው ተንፍሶላችኋልና መፍትሄ ታገኛላችሁ ድንገት ሰው ቢጠይቃችሁ ራሱ እንደዚህ አይነት ነገር ውስጥ እንዴት ላድርግ ቢባል እኔ ፔጅ ላይ እንዴ ዋሴ ትናንትና እኮ እንደዚህ ተብሎ እንደዚህ ሰው ሳይወያይ ነበር ብላችሁ ፔጁን ተሰጣቻላችሁ ይሄው አይተው ማለት መፍትሄ ያገኛሉ በቃ እንደዚህ እንጠቃቀም use this platform for a good thing for a good cause ማለት ነው ክብራትና ክብራን አይ ሆፕ እንግዲህ ጋዝ አላላችሁ አንድ የመጨረሻ ታሪክ ይቀራል እንግዲህ ሁለቱን ሰምተናል አንደኛው ከእንጀራ አባቷ ጋር ፍቅር ሌላ አላስፈላጊ ፍላጎት እየተሰማኝ ነው ብላ አማኩሪኝ ብላ አስደምጫችኋለሁ አሁን ወንድማችን ደግሞ በትዳሬ ገንዘብም ስላጣው እሷ ማግኘት ስለጀመረች እንደዚህ ፈርሶ እንዴት ላርግ ብሎ ማወቀስም ያለበትን ፓርት ወቅሰን ማበረታታት ያለብን ፓርት አበረታተን እኛም ደግሞ ልንማር የሚገባን ነገር ተማምረን ጨርሰናል አሁን የመጨረሻ እንዲቀራል ይሄ ደግሞ ወይ ጉድ የሚያስብል ሊሆን ይችላል ምን ታውቃላችሁ እኔ ነኝ የማውቀው አዘጋጅቼ ያስቀመጥኩት are you ready to listen to it ዝግጁ ናችሁ ወይ ለመስማት ይሄን አዲስ የመጣችሁ ሰዎች ፎሎ ማድረግ እንዳረሱ ሐሳብ ያላችሁ ሰዎች በውስጥ እንትን ማለት እንዳረሱ መላክ አውዲዮን ኦኬ ቴንክ ዩ በቃ አሁን እንደዚህ ሆነናል በቃ ይመቻች እኔ ከወደዳችሁ ተከትሏለሁ ደስ ብሎኝ ተከትሏለሁ በእውነት እኔ እንደዚህ ነው እኮ የሚያስደስተኝ ሲጀምርም እንደዚህ ነበር ኦኬ ኤኒዌይ አንድ ሙዚቃ ልጋብዛችሁና ወደ ሶስተኛው እና የመጨረሻው ታሪክ ላይ እንገባለን
ከዛ ኢንስታግራም፣ ቲክቶክ፣ ፌስቡክ እና ዩቲዩብ ላይም ይፖስታል እየቆራረጥኩኝ አዘጋጅቼ ፖስተዋለሁ። ሞር መፍትሄ እዛ ላይ የምናገኝበትን ነገር በተቻለ አቅም ሞር ምክርና መፍትሄ የምናገኝበትን ነገር እኔ ስራዬ ነው እኔ አስተካክዬ እንትን ለውና ሰው ፖዚቲቭ ነገር እንዲሰጥ ያቅምን ያክል አረጋለሁ። የሙዚቃ ምርጫ ካላችሁ አንድ ሙዚቃ ከፍትላችሁና የመጨረሻው ቶፒክ የመጨረሻው ሜሴጃችን ጋር እንደርሳለን። ከዛ በኋላ እንጨርሳለን ማለት ነው። የሙዚቃ ምርጫ ያለው ሰው እስቲ ኦኬ። ኦልሬዲ አሁን ራሱ 5 ቴሌግራም አውዲዮ ተልኮልኛል። ቴንክ ዩ ቬሪ ማች። 5 ቴሌግራም አውዲዮ ይታየኛል። ቴንክ ዩ ቬሪ ማች። 5 ተልኮልኛል። እስቲ አዳምጬ ለማህበረሰብ ይሆናል ይጠቅማል እናንተንም ሊያግዝ ይችላል ብዬ የማስበውን ኤዲት አድርጌ አቀርባለሁ ማለት ነው። አሁንም መላክ እንዳትረሱ ላኩ። የሰውም ታሪክ ይሁን የጓደኞቻችሁም ታሪክ ይሁን የሆነ በጣም ኢንትረስቲንግ ወጣ ያለ ነው ምናምን ሰው ጉድ ይላል ይገርማል ምናምን ይላል ወይ ደግሞ የሚያሳዝን የሚያስደዝት ኤኒቲንግ ይሁን ስልካችሁን ብቻ እንደዚህ አድርጋችሁ አውዲዮዋን ተጭናችሁ እናንተ አይናችሁን ጨፍናችሁ አውሩ። እኔ አዳምጬ አስተካክዬ አመጣና ማህበረሰብ እንዲጠቀምበት አደርጋለሁ። that's a very good thing to do ለማህበረሰባችሁ የምሬ ነው። በዛ ላይ ታሪክን ማካፈል ማለት ውስጣዊ እርካታ ይሰጣል። የሆነ ትንፍስ ወጣልኝ የምለው ነገር አለና ይህንን ማህበረሰባችን አያገኝምና ይህን ፕላትፎርም ተጠቀሙበት። ሙዚቃ የማልክፈትላችሁ ዳና አድማሱ 4 ኪሎ ኦኬ። ዳና አድማሱ 4 ኪሎ እሺ። ዳና አድማሱ የምርሽን ነው ግን ሙድ ያሻል መስለሽ